ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። ፕሬዝዳንት ቭላዲሚር ፑቲን በጋሞ ዞን በደረሰ አደጋ ለተጎዱ ወገኖች የተሰማቸውን ጥልቅ ሐዘን ገልጿል። ፕሬዝዳንቱ ለፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ በላኩት መልእክት በአደጋው ሳቢያ ለተጎዱ ወገኖች ያላቸውን አጋርነት መግለጻቸውን ኢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን ጨምሮ በርካታ ሀገሮች የጦር መርከቦቻቸውን በመላክ የሆርሙዝን ሰርጥን ከኢራን ስጋት ነፃ እናድርግ ማለታቸው ይታወሳል። ታዲያ ይህን ጥሪ የሰማችው ቻይና የሆርሙዝ ሰርጥ ኢራን ሉዓላዊ ግዛት ነው ስትል ጥሪውን ውድቅ በማድረግ ምላሽ የሰጠች ሲሆን ቻይና በዚህ ጉዳይ እንደማትስማማም ገልጻለች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሆርሙዝ ሰርጥ የተዘጋው ለጠላቶቻችን እንጂ ለወዳጆቻችን አይደለም ሲሉ ገለጹ። በመካከለኛው ምስራቅ ከ20% በላይ ነዳጅ የሚተላለፍበት የሆርሙዝ ሰርጥ የተዘጋው ለኢራን ጠላቶች መሆኑን አባስ አራግቺ ይታወቃል ብሏል። ጦርነቱ መካሄድ ከጀመረ ከ15 ቀናት በኋላም ከኛ በተቃራኒ የሚቆሙ ሀገራት የሆርሙዝ ሰርጥን ደህንነት ለማረጋገጥ ሌሎችን ተጠቅመዋል። በእኛና በአጋሮቻቸው ጥቃት ለፈጸሙ ሆርሙዝ ተዘግቷል የሚል ሐሳብ ሰጥተዋል። ሆኖም ግን ለወዳጅ ሀገራት የባህር ሰርጡ ክፍት ነው ብለው እናምናለን ሲሉም ተናግረዋል። ጠላቶቻችን ቁልፍ መተላለፊያ ክፍት ሆኖ እንዲቆይ ሌሎች ሀገራት ጭምር እንዲያዘጓቸው እየጠየቁ መሆኑንም ገልጿል። ኢራን ከአሜሪካና እስራኤል የደረሰባትን ጥቃት ጦርነቱን ያለ ምንም ቅድመ ሁኔታ እንድትገባበት መገደዷን የውጭ ጉዳይ ሚኒስቴር አስታውቋል። ዘገባው የአልጀዚራ ነው። በጋምቤላ ክልል የንጹህ መጠጥ ውሃ አቅርቦትን ተደራሽ ለማድረግ የዘርፉ ባለድርሻ አካላት ተሳትፎ ሊጠናከር እንደሚገባም ርዕሰ መስተዳድር ወይዘሮ አለሚቱ ኡሙድ ገለጹ። ርዕሰ መስተዳድሯ እንዳሉት በክልሉ የንጹህ መጠጥ ውሃ አቅርቦት ተደራሽ ለማድረግ የዘርፉ ባለድርሻ አካላት ተሳትፎ ሊጠናከር ይገባል። በተለይ በጋምቤላ ከተማ የንጹህ መጠጥ ውሃ አገልግሎት ተደራሽን ለማድረግ የተለያዩ ተግባራት ሲከናወኑ የነበረ ቢሆንም ችግሩን በዘላቂነት መቅረፍ ሳይቻል ቆይቷል። የከተማ ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ የንጹህ መጠጥ ውሃ አቅርቦት ተደራሽነቱ አዳጋች እንዳደረገው ጠቁሞ ችግሩን ለመቅረፍ የዲዛይን ለውጥ እንደሚያስፈልግም ገልጸዋል። በመሆኑም በተባበሩት መንግስታት የህፃናት መርጃ ድርጅት የኢትዮጵያ ተጠሪ ዶክተር አቡበክር ካምፖ በበኩላቸው ዩኒሴፍ ለዓመታት ከኢትዮጵያ መንግስት ጎን በመቆም በተለያዩ ዘርፎች በትብብር እየሰራ እንደሚገኝ ተናግረዋል። ድርጅታቸው በጋምቤላ ከተማ የሚስተዋለውን የንጹህ መጠጥ ውሃ ችግር በዘላቂነት መፍታት የሚያስችል አዲስ ዲዛይን አዘጋጅቶ ወደ ስራ ለመግባት እንቅስቃሴ ላይ መሆኑን ጠቁመው ፕሮጀክቱ የነዋሪዎችን የውሃ ችግር ሙሉ በሙሉ የሚቀርፍ እንደሆነ ተናግረዋል። የቤኒሻንጉል ጉሙዝ ክልል መንግስት የነዳጅ አቅርቦትና ስርጭት ህገወጥ ተዋናዮችን በመከታተል ፍትሃዊ አቅርቦት ስርጭት እንዲረጋገጥ በልዩ ትኩረት እንደሚሰራ ርዕሰ መስተዳድር አሻድሊ ሐሰን ገለጹ። ርዕሰ መስተዳድሩ አቶ አሻድሊ ሐሰን በወቅታዊ የነዳጅ አቅርቦትና ስርጭት ዙሪያ በአሶሳ ከተማ ከሚገኙ የነዳጅ ማደያ ባለቤቶች ጋር ውይይት አካሂደዋል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት ነዳጅ በመንግስት ከፍተኛ ድጎማ እየቀረበ እንደሚገኝ ገልጸው ለፍትሃዊ ስርጭት በትብብርና በቅንጅት መስራት ይገባል። በቤኒሻንጉል ጉሙዝ ክልል አሁን ካለው የኢኮኖሚና የተለያዩ ፕሮጀክቶች እንቅስቃሴ መጨመር ጋር በተገናኘም የነዳጅ አቅርቦትና ፍላጎት እየተጣጣመ አለመሆኑንም ገልጿል። ለህዝብ አገልግሎት የሚውል ናፍጣ ከማደያ በታሪፍ ቀድተው ህዝቡ የተጋነነ የትራንስፖርት ዋጋ የሚያስከፍሉና ወደ ጥቁር ገበያ የሚያቀርቡ አሽከርካሪዎችና ሌሎች አካላት ከዚህ ድርጊት እንዲቆጠቡም አሳስቧል። ህዝቡን ወደ እንግልት የሚያስገቡ አካሄዶችን መንግስት አይታገስም ያሉት አቶ አሸድሊ የማደያ ባለቤቶችም የህዝብ አገልጋይነት ተላብሶ ሊሰሩ እንደሚገባም አሳስበዋል። ዘገባው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።